ባቢ ስነ ስርዓት ያሳት ይሄድባታል። ምን ሆነ ነው? ይሄድባታል። እኔ በሷ እንደዚህ ውስጥ እየተቃጠለ እሷ ጥላ ልትሄድ ነው። ለምንድነው ደግሞ አንተ የምትቃጠለው? አታያትም እንዴ እንዴት እንደሚያደርጋት? ስማ እርብዬ ሰው ሳልሰበስብ ልቀቀኝ። እመኝ መቼም አለቅሽ። ባይሆን ፑሻፑን ወደ ጉንጭ መሳም ብቀይርልሽስ? ምንድን ነው የሚያስደነግጥሽ? አንቺ ጉንጬን ትስሚኛለሽ፣ እኔ ደግሞ ለቅሻለሁ። ጭራሽ? አዎ ጭራሽ። እንዴ አረገደሽ እንዴ? አንቺ ነከሽኝ እኮ። ክብር ካልወደደልህ ምንም ልረዳ አልችልም። ካሁን በኋላ ግን አጠገቤ ብደርስ በህይወት ፍረድ። እሺ? ቆይ ምንድን ነው? ህይወቴን ነው እንደ መብላት ይፈለግሽ? ህይወት እንዳለ ነው እንደሚሰማ። ኧረ ፍቱ በቃ። ትንሿ ሰዓት እንዳይረፍድብሽ አንቺም ሂጂ። አንተ ምን አይነት ውሻ ነች? እንዴት አድርጋ ነው የነከሰችኝ? ውሻውማ አንተ ነህ። ቆይ አንተ ግን ስንቴ ነው የሚነገር እዚህ ልጅ ጋር ትድረስ ተብለህ? ቆይ እስኪ አንድ ምክንያት ስጠኝ እሷ ጋር ማልደርስበት። ልጅቷ እኮ ባል ያላት እያልኩ ነው። ኧረ አሁን ለእኔ ሲሆን ነው እንደ ነውር የሚሆነው። ቆይ አንተ ስንት ባል ያላቸውን ሴቶች አልበላ? አፈር ያስበላ። ቆይ እሷና የኔዎቹ አንድ ናቸው እንዴ? የኔዎቹ እኮ ራሳቸው መጥተው ነው የሚበሉት። እና አንዳንዴ አሰላለፉን ቀየር አድርጌ ነው ልሄድባታ። ተናግሬያለሁ ባቢ፣ ራስን ችግር ውስጥ አትክተት። ቆይ ምንድን ነው ይሄን ያክል? የባለስልጣን ሚስት ነች እንዴ? አይመለከትም። በቃ አትንካት ከተባልክ አትንካት። አትለፍልፍ እባክህ። በቃ አሁን እንሂድ። ይዞ አንዴ ላውራ። ልወጣ ነው፣ ስራ አለብኝ። ግድ የለም አላቆየም። አንድ 10 ደቂቃ ብቻ። እማዬ የሚሄድበት ቦታ ተረብሽ የሚሄድበት ቦታ አይደለም። ስመለስ አውራሻለሁ። እንዴ ምንድን ነው የሚረብሽ? ግልጽ እኮ ነው ምን እንደምታወሪኝ። እንዴ ቆይ አንተ ከክፋት ውጭ እኔ ምንም እንደማላቅ ነው እንደምታስበው? የምታደርጊው ክፋት መሆኑንም አወቅሽ አይደል? እጭ አንተ ደግሞ አትጨማለቅ። እኔ ለወሬ ያህል ነው ያልኩት። እሺ አሁን ምንድን ነው የምትጠይቂኝ? ይዞዬ መቼስ እኔ እናንተ ምንም ነገር ተደባብቀን አናውቅም አይደል? እማዬ እቸኩላለሁ፣ እባክሽ ቶሎ በይ። ካልክሽ በቃ። እኔ የምለው ይዙዬ ትላንት ማታ የታደርክ? የታደርክ ማለት? ማለት የትንሿ ጋር ነበርክ? ጠዋት ሶፋ ላይ ተኝቼ አይደል እንዲያገኘሽ? እንዴ ማን ያውቃል በምን ሰዓት ሶፋ ላይ እንደተኛ? ቆይ ማለት የፈለግሽውን ለምን በቀጥታ አትናገሪ? ደግሞ አንድ ነገር ብል ተናደድኩ ልትል ነው አይደል? ልሄድ ነው፣ ሰዓትሽ እያለቀ ነው። ማታ ከትንሿ ጋር ምን ተፈጠረ? አምላኬ ወይ እማዬ! ወይ አምላኬ! አሁን ምን አስጮኸክ? ጥያቄ እኮ ነው የጠየቅኩ። ግን ቆይ እሺ 1000 ጊዜ ማውራት አለብን እንዴ? እኔ እኮ ለአንተ ብዬ ነው። ለእኔ ብለሽ ከሆነ በቃ ተይኝ እንዴ! እንዳብድ ነው እንዴ ፍላጎትሽ? ምን ነው እኔ እናትህ ልበድልህ እንጂ አንተ ምን ቦጣ? ጥጋባችሁ ግን አሁን የት ድረስ እንደደረሰ እያያችሁት ነው። ምን ችግር አለው? እስከ በኋላ ይጥገባ። ሰዎች ተነጋግረናል አይደል እንዴ? በቃ እስካልተተናኮልን ድረስ በሰላም ነው ጨርሰን መውጣት ያለብን። ለምን ሲባል ነው በሰላም ጨርሰን ምን ሄደው? እስከ ዛሬ እኮ ስንገጥማቸው ስንመታ የነበረው እኛ ነበር። ቢሆንም እኛ እኮ ነን የተተናኮልናቸው። በቃ እስኪነኩን ድረስ እናቁም። በፈጠረ ሰውዬ እንዳስደብርህ አታደርገኝ። በፈጠረ አፍን ዝጋ። ጀማው ሰዓቱ ደርሶ የተባባልነውን እስክናደርግ በጣም ነው የቸኮልኩት። እንዴ ዛሬም ጸብ አለ እንዴ? እንዴ ቀላል ጸብ አለ? ስንት ሰዓት ነው ግን ግጥሚያው? ያው ከሰዓት አይደለም የሚሆነው። ሁላችሁም ግን ልባብ ይዛችኋላ እንዴ? ታዲያ ከነሰለቱ ነዋ። ጠቅታ ግድ ነው እንዴ? ምን ሆናል? ግቢ ውስጥማ ስለመጠቀም አንችልም። አይመለከተኝም። እኔ ስለሱ ጫፌን እንኩኝና አሳያችኋለሁ። አረ በፈጠረ አሌክስ እንዴ! ምንድነው? ምን አይነት ችግር ውስጥ ልንገባ እንደሆነ አይታየህም እንዴ? ለማንኛውም ዝም ብለን የሚሆነውን ነገር ማየት ይሻላል። ሰዓቱ ይድረስ። እኔ የምለው ሁለቱስ እነማን ናቸው? እነዛ ናቸው ባቢና አብርሃም ምን የሚሏቸው? አልመጡም መሰለኝ። ምን ነው? ታሪ ማኩና ጌዲ ተከተሉኝ። ምንድነው ነው? ምን አስቡ? ምን አውቃለሁ? እስኪ እንስማ። እሺ ወንዶች። እሺ አጅሪት። ማንን ነው አጅሪት? አንተ? መቼስ ካንተ በስተቀር ፊት ለፊታችን የተገተረ ሰው የለም አይደል? በቃ ምላስ አይሞትም አይደል? ቹቻ። እሺ አሁን ምን ፈልጋን የመጣው? እናንተን ነው። ምንድን ነው?
ዛሬ ግጥሚያ እንዳላችሁ ሰምቼ መልካም እድል ልላችሁ እኮ ነው የመጣሁት። እና ደግሞ ካልደበራችሁ የእናንተ ተቃራኒ ሆኜ ነው የምጫወተው ዛሬ። በጣም አሪፍ ነው። እንደውም በጣም ስንፈልግ ነበር። ሰው በዚህ ልክ ለመሰበር እንዴት እንደዚህ ይፈጥናል? ከቤቱ ጸልዮ ያልወጣውን ሰው መጨረሻ አያችሁኝ አይደል? ኧረ እኔ ከቤቴ ሳልጸልይ አልወጣም። እንግዲያውስ ከጸለይክ አይቀር ከዚህ ዞር በል። ምንድነው በቃ ከእናንተ ጋር በሰላም ማውራት አይቻልም ማለት ነው? አይቻልም። እሺ እንደዛ ከሆነ በኋላ እንገናኛለን። ሰው እንዴት በዚህ ልክ ጅል ይሆናል? ቹቻ ግን የምር አንተ ነህ እንደዚህ እያልክ ያለው? አይገርምም? አይ ሰው ጅል ይሆናል እንደዚህ ጅል። እናንተም ጅል ናችሁ። ኧረ ነቃ በል በእናትህ። እኑ እዚህ ነሽ እንዴ? እና ምን ነው ፈልግ? አይ በረንዳ ላይ ሳጣሽ እኮ እዚህ ኮንሽ ብዬ ላይ ወጥቼ ነው። ምን እየሰራሽ ነው? ምን የድሮ ቪዲዮችን እያየሁ። እኑ ድብርቱ እስካሁን አለቀቀሽም እንዴ? የምን ድብርት ነው ደግሞ? አትደብቂ፣ ፊትሽ እኮ ያስታውቃል። ለነገሩ አየሩን በጣም ነው የሚከብደው እኮ ዛሬ። ታዲያ ለምን ዞር ዞር አንል? ወዴት እንወጣለን ብለን ነው በዚህ ሰዓት? እንደውም የኳስ ግጥሚያ አለ። ለምን ኳስ አናይ? የት? ዛሬ እነ ትንሿ ግቢ ውስጥ ግጥሚያ አለ። የምን ግጥሚያ? እና አቤል የሚጫወት መሰለኝ። ኧረ አዎ። ምን ነው? ኧረ ምንም። እንሄዳለን። ስንት ሰዓት ነው ጨዋታቸው? ከሰዓት ነው ያለች። እዛ ከሆነ አሪፍ። አንቺ ልጅ ምንድን ነው አቤል ስል እንደዚህ ፈገግ ያልሽ? ደግሞ ልጁ ደስ ስለሚለኝ እኮ ምንድን ነው የምትለው? አረ ምንም። ምን አልኩሽ? ምንድን ነው ታዲያ ፈገግ አልሽ ምናምን የምትለኝ? አይ ሰሞኑን በሁለታችሁም በኩል የማየው ነገር ምንም ደስ እያለኝ አይደለም። ምን አየህ ደግሞ? የሆነ ነገር ሲባል እሱ እየሮጠ ይመጣል። የሱስም ሲነሳ አንቺ ደግሞ በጣም ደስ ይልሻል። ቆይ ምንድን ነው ነገሩ? አይዞህ የፈለጉት ሁሉ ይሆናል እንዴ? ቆይ አንቺ ከፈለግሽ ለምን አይሆንም? እንደውም እስከወጥረው ይዞ ተይ በእናትሽ፣ አውቅሻለሁ እኮ። ምንድን ነው የሚፈልገው? እንደውም እስከወጥረው። ቆይ ግን ፍቅረኛ ለመያዝ አስበሽ አታውቂም? ኦ ሰውዬ ዛሬ ልትፈታተነኝ ነው እንዴ? ቆርጥ የተነሳው ጭራሽ አታውቂም? አላውቅም አልኩህ እኮ ይዞ። እንደዚህ አይነት ጥያቄ አትጠይቀኝ። ለምን ደግሞ አልጠይቅሽ? ያው ስለማልፈልግ ነው። ራሴን እንደዚህ አይነት ነገር ውስጥ መክተት አልፈልግም። ለምን? አለመፈለጎቸውን በቂ ምክንያት አይሆንም? አለመፈለግ እንዴት ምክንያት ሊሆን ይችላል? ለምንድን ነው የማይሆነው? አልፈልግም ሲባል እኮ አለመፈለግሽ የሆነ ምክንያት ሊኖርሽ ግድ ይላል። እንጃ እኔ ግን ምንም ምክንያት የለኝም። እንዲሁ አንዳንዴ ልብህ እምቢ የሚል ነገር የለም? እሺ ሞክረሽዋል? ኧረ በፍፁም። እና ምኑንም ሳታውቂው ነው አልፈልግም የምትይው? ምናልባት አንድ ቀን የሆነ ሰው ሊመጣ ይችላል። ምናልባት ልክ ሳይው ልደነግጥለት የምችለው አይነት ሰው። መች ነው ታዲያ ሰው የሚመጣው? አንድ ቀን። እሺ የእህቴን ልብ የሚያንበረክከውን ሰው ለማየት ግን በጣም ነው የጓጓሁት። በይ ተነሽ፣ ቡና እንጠጣና ከዛ እነቹ ጋር እንሄዳለን። እሺ ቆይ እሺ ምን ይሁን ብለህ ነው በይሳ ክላስ የምትወስደው? ቆይ ምን እንሰራለን? ሰፈር ከምን ውል ብዬ እኮ ነው። ኧረ እባክህ ሰፈር ሟል በስንጣሙ። እሺ ቆይ ምንድነው የምታለቃቅሰው? የግጥሚያ ሰዓት ደርሷል እኮ። ኧረ በእናትህ ገና ነው። አብርሽ አሁን መሮጥ ሳይኖርብን አይቀርም። ለምንድነው ደግሞ የምንሮጠው? ሜዳ ውስጥ ያሰብነው ከሜዳ ውጭ አፈር ልንበላ ነው። ምንድነው የምትቀባጥረው? እስኪ ዞር ብላ እያቸው። ባቢ እንግጠማቸው እንዴ? እሺ ግን በኋላ ኳስም ማንጫወት ከሆነ ለምሮ ማንጫወተው? ትቀልዳለህ? እግራችንን ሰባብሮ ስለሚጥሉን ነው። ወይኔ ወንድ ልጅ እና ልንሮጥ ነው። አማራጭ የለም። ወይኔ በእናትሽ አንዳንድ ቴክኒኮች ማሳየት ነበረብኝ። የምን ቴክኒክ እንዴ? ሜዳ ላይ ሲጋጠሙ እንዴት አድርገው ቆላልፈው እንደሚጥላቸው ነው እንዴ? አንቺ ሴትዮ አትጩይብኝ እንዴ! አጠገብሽ እኮ ነው ያለሁት። ብቻ ለነቹቹ እየደገፍኩ ነው እናትዬ። እና ለነዛ ጭራቆች ልደግፍልሽ እንዴ? እነቹቹ ምን ሲያደርጉሽ እንዳኖሩ ረስተሽ ነው? ሲያደርጉኝ ነው ወይስ አደርጋቸው? ያው ነው እባክሽ። መከራሽን ሲያበሉሽ አይደል እንዴ ኖርሽ? ቆይ ግን እንደዚህ ምንድነው የሚያዘፈዝፍሽ? አልገባኝም። ለምንድን ነው የማልንዘፈዘፈው? ለነሱ ነው የምደግፈው። እነቹቹ ከመች መች ይሸነፋሉ ብዬ ሳልጨርስ ለነሱ ነው የምደግፈው ትኛለሽ እንዴ? እንዴ ሴትዮ ለምን አንቺ የፈለግሽውን አትደግፊም እንዴ? እኔ የደገፍኩት ነው እንደምትደግፊው? እውነት መቅዲ ልታስጠይኝ ነው። ዊ አንቺ ከጠላሽኝ ማሊያ በላይ ነው። ማሊያ ጠጣኝ ነው። እየቀለድሽ መሆኑ ነው? ቀልዱንማ የጀመርሽው አንቺ እኮ ነሽ። አንቺ እና አብሩሽ አይደሉ እንዴ እነዛ? እንዴ ምን ሆኖ ነው እንደ እብድ የሚሮጡት? ምን አውቄላቸው እንዴ? እና አሌክስ
አሁን ገና ገባኝ። ምንድነው የገባሽ? ግቢ እንገናኛለን። እሺ መጣሁ። ወይኔ በእኔ ቤት እኮ ሰርፕራይዝ ማድረግ ነበር። አስደነገጥኩሽ አይደል? አረ ችግር የለውም። ስላላሰብኩኝ የደነገጥኩት። አይ የኔ ነገር ለምንም የማልወልጅ። አረ እንደዛ አይደለም፣ ስላልጠበቅኩኝ ነው። ደህና ነህ? ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። በጣም ተጠፋፋን አይደል? አው ያው እመጣለሁ እያልኩ እኮ። እያልክ ምን አለ አይደል? እያስጨነኩሽ እንደሆን ብዬ ፈራው። ለምንድን ነው የምታስጨንቀኝ ደግሞ? ማለቴ ምናልባት ስራ ኖሮሽ አለ አይደል? አታስብ፣ ስራ ቢኖረኝ እንኳን ለአንተ የሚሆን ጊዜ አላጣም። እሺ እና እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ወደ ቤት እየሄድሽ ነው? አዎ። ምንም ስራ ከሌለሽ ቁጭ ብለን እናውራ? እሺ ደስ ይለኛል። ነይ ነሽ። እነዚህ ከብቶች ድጋሚ እኮ አመለጡን። መጀመሪያ አውቀው ነበር እንጂ እንዲህ በተአምር ሮጦ ሊያመልጡን አይችሉም ነበር። ወይኔ እሺ፣ አሁን ምንድን ነው የምናደርገው? ምን እናደርጋለን? ዞር ዞር ብለን አይተናቸው ወደ ግቢ እንመለሳለን እንጂ። ስማ፣ እኔ ቀድሞውን ግቢ ገብተው ትሬዲንግ እያደረጉ ነው የሚሆነው። እንዴት ነው በዚህ ልክ ሊሮጡ የቻሉት? ለማንኛውም እሺ፣ አሁን ወደ ግቢ ቶሎ እንመለስ። ተንቀሳቀሱ። እናንተ ምን ነው እንደዚህ የሚያስሮጣችሁ? አንቺ እዚህ ምን አባሽ ትሰራለሽ? እንደ ንፋስ ባጠገብ ያልፋችሁ ከመጣሽ ትሉኛላችሁ እንዴ? ምንድን ነው እንደዚህ በሁሉም ነገር ጥልቅ ማለት? በረሩ ረጅሙ ልጅ አትለፍለፍ። እሺ ዋ አናገርሽ። ኧረ እባካችሁ እንሂድ እንዴ። ቆይ ትንሽ ዞር ዞር ብለን እናያቸው እንጂ። እባክህ እነሱን ስንፈልግ ሰዓት ሄድብናል። ዛሬም ለጸብ ነው እንደምፈልጓቸው? ኧረ አይደለም፣ ኧረ አይደለም፣ ጸብ አይደለም። ግቢ እስኪደርሱ ድረስ እግራቸው መሬት እንዳይነካ እንደ አዝለናቸው ልንሄድ ነው። ውይ ማሬ፣ አህያዊ ባህሪያት እንዳሉብህ እኮ ቀደም ብዬ ነበር የነገርኩ። ለካ አልተሳሳትኩም። ይኸውልሽ አሁን እንደ አህያ ሳረግጥሽ ሂጂ፣ ጥፊ ከዚህ ቶሎ በይ። ከመራገጥ በፊት መንከባለል እንዳረሳሽ ሙትቻ። ኧረ እባካችሁ እንሂድ። ሂዱ ሂዱ፣ ሜዳ ላይ ትንሽ ተንቀሳቀሱ። በኋላ የወርደሽ ሽንፈት ተሸንፋችሁ መቅደም ታዝላችሁ እንዳይመስላችሁ። አቺ ያምሻል እንዴ? ማን አባሽ ማዛዣ ያደረገሽ ለኛ? ለራሳችሁ አስቤ በተናገርኩ ያማታል። አቺ ምን አውቀሽ ነው እንዴ? ምንድነው አውቄ? እኔ እኮ ምን እንደሚገርመኝ ታውቃላችሁ? ከሷ እኩል ቆማችሁ አፍ ትከፋፈታላችሁ። ኧረ በቃ እንሂድ በእናታችሁ። ምን በእነሱ ታሳባለህ? አንተ ራስህ እየመለስክልኝ አይደል እንዴ? ጥፊ እባክሽ ከዚህ። አይ መድኃኔዓለም፣ ያንተ ስራ እኮ ግሩም ድንቅ ነው። እነዚህን ሁሉ አህዮች ብቻዬን ላንጨብጭብ? ወይኔ በጣም ነው እኮ የማመሰግነው ጌታዬ ሆይ። ግሩም ድንቅ ለለኔ። ወንድ ልጅ እኮ አፈር በላ። ኧረ እባክሽ ስሚ፣ ዛሬ እኮ ግጥሚያ አለን። አስበሻል? ከግጥሚያው በፊት አሁን አግኝተውን 70 ብር ሲያስቀምጡ ፈሪ ለእናቱ አሉ። የሚገርም ቴክኒክ ነው የተጠቀማችሁት። እሺ ግድ ይላል። አንቺ ግን እንዴት መጣሽ እንዴ? እንደ ነፋስ ባጠገብ አይደል እንዴ ተንደራደራችሁ የሮጣችሁት? አቤት ሩጫ! ሞተዬ እንኳን እንደናንተ አይሮጥም። እሺ በስመ አብ። አትቀልጅ እባክሽ። ይሄንን ግጥሚያ መሸነፍ ለኛ ሞት ነው። እሺ ከሞትም በላይ ነው። እንደዚህ ሮጣችሁ ከተሸነፋችሁማ እውነት ድምጻችሁን አጥፋችሁ ከዚህ ሀገር ውልቅ ብላችሁ ጥፉ። እሺ ድምጻችንን ማጥፋት መቸገረን። መውጫው እኮ ነው ይጠፋል። ለነገሩ እናንተ ወጣችሁ ምዬ ማን ተረክቡ ሊያስተዳድራት ነው? ይሄው አንቺ አለሽ አይደል እንዴ? እዛ በስድብ ነው የምታስተዳድራት። በምንም ይሁን ዋናው መተዳደሯ ነው። ለማንኛውም አሁን እንሂድና የግቢውን አየር አይታየት እናድርግ። ምን እየሰራ ነው ደግሞ? ብቻ ምንም ዝም ብዬ እያሰብኩ ነበር። እንዴት ነው ደላ? እባክህ ደግሞ ዘንድሮም ታስባለህ እንዴ? ሀሳብ ድሎት ነው እንዴ? ታዲያ እንዴት አስበዋል? በዚህ ኑሮ ላይ ጭራሽ አስቤበት። ሳያስቡ መኖር ይቻላል እንዴ? አዎ በደንብ። እንዴት? እንደኔና እንደ ጓደኞቼ ነዋ። የጭንቅላታችንን ድምፅ በዜሮ አጥፍተን ዝም ብለን እንኖራለን። ዋው ትልቅ ገለጻ ነው። ግን አንተ እንዳልከው ለማድረግ ትልቅ ችሎታ ይጠይቃል ብዬ አስባለሁ። ዝም ብለህ እባክህ ራስን አሳምን። ምንም አይነት ችሎታ አይጠይቅም። እርግጠኛ ነህ? እንዲሁም በደንብ ሞክሮና ካልሰራን ይልቀጣ። ደህና በዶል ነበር። ተነሳብህ ደግሞ። ትንሽ ነፃነት ልስጥሽ ብዬ ነው እንጂ የተውኩሽ ይመስልሻል? ሰማኛለህ? የእናንተ ድራማ ጅጅ ነኝ። እሺ እንደለመድከው ጀጃለሁ ብትል አሳያለሁ። አረ ጉዴ! አንቺ ነሽ እንደዚህ መናገር የጀመርሽ? ስትከበር መከበር ካልገባ ስትሞለጭ ዋጋህን ታገኛለህ። አረ በፈጠረሽ ተረጋጊ እንዴ! ለወራሽ እኮ ነው ያልኩሽ። ቆይ ባለፈው ብከስ ምን ችግር ውስጥ ገባ እንደነበር አረሳውም አይደል? ምን ስላረኩሽ ነው የምከሽ? ምን ስላደረኩሽ? አዎ ምን ስላረኩሽ? ቆይ አንተ እንደዚህ ቀሽም ነህ እንዴ? እንዴ ምን ነው ይሳደብሽ ነው እንዴ?
እዚህ ጋር አንተን ያናገር የለም። ምንድን ያልሽ? ሰውዬ ምን እየሆንክ ነው? ልመታት ነው? አታያትም እንዴ እንዴት አፏን እንደምከፍት? በማይመለከታት ግባሽ አርፈህ ተቀመጥ። ምን እየሆንክ ነው? ቆይ ግን አንተ ራስህ ምን እየሆንክ ነው? ሰድብ ዝም ትላለህ እንዴ? እኔ የምልህ እየተከፈለው ለእኔ የሚሰራ ጠንካራ ሰው ታውቃለህ እንዴ? ጠንካራ ማለት እምልህ ምንም አድርግ ብለው ማለት ነው የሚያደርግልኝ አይነት ሰው። ነፍስ ማጥፋትንም ስራም ቢሆን ይሰሩላል አንተ በደንብ ከከፈልካቸው። እነማን? እና አሌክስ ናቸዋ። የምርህን ነው እንዴ? እና ለምን አይሰሩልም? እንኳን ተከፍሏቸው ማለት ነው። ለመደበር እንኳን ስንት ህዝብ ያስጨንቀ የለ እንዴ? በጣም አሪፍ ነው። እሺ የት ናቸው? አሌክስ እስኪ ወርቅ ተገኝቷል። አዋሪው እስኪ የምን ስራ? እሺ አንዴ ብቻችንን እናውራ። እሺ ወደ ክፍል ግቡ። በቃ እኔ ይዘው እመጣለሁ። በቃኛ እንግባሽ። ሳሚ የፈለግከውን ስራ ይሰሩልሃል ከከፈልካቸው ብሎኝ ነበር። ደህና ብር የምከፍል ከሆነ ደህና ስራ ይሰራልሃል። አሁን ምንድን ነው የምፈልገው? ይኸውልህ የእኔ ሰዎች እንድትሆኑ ነው የምፈልገው። ብዙ ማድረግ ያለባችሁ ነገሮች አሉ። የፈለጋችሁትን ነገር እከፍላችኋለሁ። ለዛ ትዘጋጁልኛላችሁ። እሱ እንዳያሳስብህ፣ ጥግ ድረስ አብረን እንሰራለን። ግን ክፍያውንም በዛ ልክ አስብበት። እሱ ምንም እንዳያሳስብ። ተስማምቻለሁ። ተስማምተናል። ስለ ስራው ዝርዝር በኋላ እናወራለን። አብርሽ አንዴ ላውራ። ምን የምታወሩት በስታት? ቅርታ እሱን ያናገርኩት እኮ። እኔ ደግሞ መለስኩልሽ። ምን ነው ችግር አለው? እሱ ማውራት አይችልም። አይችልም። መቅደስ ዝም በል አንተ ደግሞ። ያምሻል እንደ አንቺ ምን ትመስላለች ደግሞ? ባቢ አንዴ ላውራት። እየሄዳችሁ ጠብቀኝ። መቅዲ እንሂድ እንጂ። የትም አልሄድም። ምን እንደሚያወሩ እዚሁ ቆሜ መስማት ፈልጋለሁ። መቅዲ ምን ሆነሻል? ሂጂ እንጂ። አልሄድም። እንደውም እልህ ውስጥ ነው ያስገባኝ። እዚሁ ነው የምቆመው። አትሄጂም? አልሄድም። እሺ ባቢ በቃ አንተ ወሰዳት። እንግዲህ በጸባይ እምቢ ካልሽ ምንም ማድረግ አልችልም። ነይ ስነ ስርዓት ሰውዬ፣ ጫፌ እንዳትነካኝ። ነይ እባክሽ። ያማታል እቺ። አሁን ወደ ጉዳይሽ ግቢ። ለምን የፈለግሽ? አብርሽ የዛን ቀን ስለተፈጠረው ነገር ይቅርታ። አንድም ነገር አስቤ አይደለም የተናገርኩ። በህይወቴ ምን እንደምጠላ ታውቂያለሽ? ምን? ሊቆጣጠረኝና ሊቆጣ የሚፈልግ ሰው በጣም ያናድደኛል። ታዲያ እኔ መች ልቆጣጠር አልኩ? ልትቆጪኝ ግን ፈልገሻል። ለምንድን ነው የምቆጣ? እናንተ እኮ ጓደኛ ማቾች ብቻ ነን አይደል? ነን ብለሽ ነው? አይደለንም እንዴ? ይኸውልሽ ሊሊ፣ አዲስ ተማሪ ስለሆንሽ ግቢ ውስጥ ብቻሽን ምናምን እንዳትሆኝ ስል አብሬሽ እሆናለሁ። ግን ይህ ወጣ ያለ ባህሪሽ ምናምን ግን ታዩ። እሺ ተዋለሁ አብርሽ። ግቢ ውስጥ እኮ የማውቀው ሰው ስለሌለ ነው። እሺ ከጨረሻው እንሂድ። እሺ አንቺ ያምሻል እንዴ? ነከሽኝ እኮ። አንተ እንዴት ምትርቀኝ ነው በአንድ እጅ አንጠልጥላ ይዘህ የምትሄደው? እንዴ እና ላንቺ ሁለት እጅ ልጠቀም እንዴ? ምን ማለት ነው ሁለት እጅ ልጠቀም ማለት? አንተ እንዴት ነው እባክህ ሰው የምትንቀው? ቆይ እኔ ምን አደረኩኝ? ምን አደረኩ ትላለህ እንዴ? ለምን ሁለት እጅ የማትጠቀመው? ሲጀመር አንቺን በሁለት እጅ ባቅፍሽ እኮ ራሴን ነው መልሼ የሚይዘው። ስማ ሰውን በቅጥነት አትለካ። እሺ ሺህ ጊዜ ብቀጥን እንዴት አፈር እንደማበላችሁ እኮ በደንብ አድርገህ ታውቃለህ። እሺ ማስተካከያ እዛው እንደማበላቸው። እሺ ኧረ ቆይ ግን ይሄን ሁሉ ልብ ከየት ነው የምታመጪው? ካስቀመጥኩበት ነው አማሪ፣ ከደበኩበት። ምን ነው ያስፈልጋል እንዴ? አታስቢ፣ ያለኝ ይበቃኛል። አሁን እንሂድ በቃ። አሁን ደህና ነገር ያወራችሁ አትመስሉም? ምን ማለት ነው ደግሞ? ግልጽ እኮ ነው። ገና ከመምጣትሽ እየተሽኮረመምሽ ነው አይደል? ማን? ግድ የለሽም ማሪ፣ አትዋሽኝ፣ እውነቱን ንገሪኝ። እየተሽኮረመምሽ ነው አይደል? ቆይ አንቺ ያምሻል እንዴ? አታስመስል እባክህ። ኤጭ መግዲ እንሂድ። እውነቱ ሰጥቶ ወዴትም አልሄዳትም። ሴትዮ የግጥሚያ ሰዓት እየደረሰብን ነው፣ እንሂድ። እንዴት ከፈለክ ደግሞ ንገረኛ። ቆይ ምንድን ነው የምነግርሽ? እቺ ያማታል እንዴ? እንግዲያውስ አልሄድም። አልሄድም? አዎ አልሄድም። በቃ ከአንቺ ጋር ምንም ነገር በሰላም ማድረግ አይቻልም አይደል? አዎ አይቻልም። ትንሿ ከመተቀርጽ ትሰራለህ እንደዚህ? አረ ምንም ያወራነው ነገር የለም። ዝም በይ አንቺ። መቅደስ ሴጣን በሙሉ ስም ይጥራ። እሺ ይኸውልሽ አሁን እስከ 3 ነው የምቆጥርልሽ። አርፈሽ ትሄጂ እንደሆነ ሂጂ። 1 2 ውይ ማሬ፣ ለምን እስከ 100 ሚሊዮን አቆጥርም? ወሬውን ሳላጣራ ከዚህ ንቅንቅ አልላት። እንደዛ ነው። በጣም ጥሩ። ልቀቀኝ! አንተ ደግሞ ባቢ ልቀቀኝ! ልቀቀኝ! ቦታውን ወደድከው? እውነት ለመናገር እኔ እንደዚህ አይነት ቦታ ብዙም አድናቂ አይደለሁም። እውነት
እውነት? እኔማ ትወደዋለህ ብዬ አስቤ ነበር። አይ ችግር የለውም መልመድ አይከፋማ። እሱስ ልክ ነህ። እና ስራ እንዴት ነው? ጥሩ ነው። አንቺ ጋር እንዴት ነው? እኔ ጋርም ቆንጆ ነው። ያው የኔ ስራ ኦንላይን ስለሆነ ቤት ነው የምሰራው። በጣም አሪፍ ነው። ምንም ነገር አያጉላላሽም። አዎ እንደዛ ነው እንግዲህ። አንተስ? እኔ ምንድን ነው የምትሰራው? ያው እኔ የምሰራው ምንድን ነው መሰለሽ? ምን ነው? አይ በጣም ተረበሽክ ብዬ ነው። የማይሆን ጥያቄ ጠየቅኩ እንዴ? አረ በጭራሽ። በቃ እንተው፣ ሌላ ወሬ እናውራ። አረ ችግር የለውም እነግርሻለሁ። በቃ ይቅር፣ ስለ ሌላ ነገር እናውራ። እሺ ካልሽ። እና እናትክ እንዴት ናት? ደህና ናት። ደግሞ ስለ ስም ትርጉም እነግርሻለሁ ብለህ ሳትነግረኝ። ችግር አለው? አሁን እነግርሻለሁ። በጣም ደስ ይለኛል። እሺ ከምን ልጀምርልሽ? መጽሐፍ ለምን እንደተባልክ ስጠይቅ እኮ የአባቴና የእናቴ ታሪክ የሚጀምረው እኔ ስመጣ ነው ብለኸኝ ነበር። ጎበዝ ነሽ አንቺ። ነገር አትረሺም። ታሪክ በጣም ነው የምወደው። ለዛ ይሆናል ያላሳሁት። እሺ በቃ አሁን ልንገርሽ፣ ግን ረጅም ስለሆነ ከሰለችሽ አስቁምኝ። እሺ? ኧረ በጭራሽ የፈለከውን ያላውራ። እኔ ልሰማ ዝግጁ ነኝ። እሺ በቃ ልንገርሽ፣ እናትና አባቴ የተገናኙት ተማሪ እያሉ ነው። ይዙ ምን ነው ማይ? ምንም ምን ነው? ወዴት ልትሄጂ ነው? ከእናንተ ጋር ልሄድ ነዋ። የት ነው የምትሄጂው? ከኛ ጋር እንዴ? እናንተ የምትሄዱበት ነዋ። ምን ነው ችግር አለ በመጣ? ኧረ እኔ አክስቴም ችግር አለው እኮ። ምን ችግር አለው? ችግር ስላለው እኮ አይደለም ማይ። እነ ትንሿ ግቢ ዛሬ ኳስ ይጫወታሉ እና እሱን ለማየት ስለምንሄድ ነው። እነማን ናቸው የሚጫወቱት? እነሱ ናቸው መሰለኝ። ኧረ ያፈጣጣም ይኖራላ። አዎ ይኖራል። በቃ እንደዛማ ከሆነ አንድ ላይ እንሂድ። እንዴ ኳስ ልታይ ነው አንቺ? እንዴ አያለሁ። አዎ ለምንድን ነው ማላየው? ኳስ ለውጣት ብቻ ነው ያለው። ማን ነው? ኧረ እንደዛ ለማለት ሳይሆን ምናልባት እኮ ግርግሩ ካልተመቸሽ ብዬ ነው። እኔ ግን ዝም ብዬ ሳያችሁ ምንም ወደዛ የምትሄዱ አልመሰለኝም። ለምንድን ነው ያልመሰለሽ? እኔ እንጃ። እኔ ግን አይመስለኝም። እዛማ ቢሆን በዚህ ልክ እንዳልመጣ ትከለክሉኝም ነበር። ኧረ አልከለከልንሽም እንዴ? ለራስሽ ብለን እኮ ነው። ምንድን ነው ለእኔ ብላችሁ? እንሂድ እኮ ብለንሻል። ለምን አንሄድ? አይ እንደውም ቢቀርብኝ ነው የሚሻለኝ። ለምን ነው የሚቀርብሽ? እየዋሻችሁኝ ስለሆነ ነዋ። ምን ብለን ነው ደግሞ የዋሸንሽ? እሱን እናንተ ወቁት እንግዲህ። ከቻላችሁ ላለማምሸት ሞክሩ። አክስቴ ምንም አክስቴ ብሎ ነገር የለም የኔ ቆንጆ። እኔ እኮ አራዳ እናታችሁ ነኝ። ለምንድን ነው የምታፈጡብኝ? አክስቴ ታይ እንጂ። ምን አረኩ እናቴ? እያሰብሽ ያለሽው ነገር በደንብ ገብቶኛል። ሁሉንም ነገር አውርተን ጨርሰናል አይደል እማዬ? ምንም ነገር እንደ አዲስ ማውራት አልፈልግም። እንዴ ቆይ አሁን ምን ብዬ ነው እንደዚህ የምትወርዱብኝ? እሺ በቃ ግቢና እንሂድ። ይኸው ይሄንን እኮ ነው የምላችሁ። አትተያዩ፣ ተውት በቃ። እንደውም እሺ አሁን ትገቢያለሽ ወይስ ከኛ ጋር ትሄጃለሽ? በቃ ትቼዋለሁ። ሂዱ እናንተ ብቻ በጊዜ ነው። እሺ እኑ እንሂድ በቃ። እንደማትናደጂ ቃል ገብተሽልኛል አይደል? ለምን ነው ቃል የገባውልህ? በምንም ነገር እንደማትረበሽ። አሁንማ ለመድኩት እኮ። ስለለመድሽ ነው በአንድ እንደዚህ ፊትሽን የጣልሽው። እባክህ እንሂድ። መጀመሪያ ፊትሽን ሰብሰብ አድርጊው። ከዛስ? ከዛማ እንሄዳለና። ፊቴ ካልተሰበሰበ አትወስደኝም? አዎ አልኩ። ኧረ አዎ አልኩሽ እኮ። በያውን ፈገግ በይ። ይዙ ግን እንዴት ነው እንደዚህ አይነት ነገር የምትቋቋመው? ምን አይነት ትዕግስት ነው ያለ? ከመታገስ ይዘልለ ምን ማድረግ የምችለው ነገር አለ? እኔ እንጃ አላውቅም፣ ግን የምታደርገውን ነገር ሳይ በጣም ነው የሚገርመኝ። አይ አንቺ እቺን አይተሽ እንደዚህ ካልሽ ከዚህ በፊት የነበረውን ብታይ ምን ልትይ ነው? ጭራሽ ከዚህ የባሰ ነገርም ነበር። አይ አንቺ በያውን ነይ እንሂድ። ንገረኝ እንጂ ወዴት ነው የምንሄደው? እናት አንተ ደግሞ ምንድን ነው? እሺ ስንመለስ እነግርሻለሁ። ማልልኛ? አረ ጉዴ! ማልልኝ? አዎ ማልልኝ። ምንድን ነው? ቆይ እንደዚህ ለወሬ መንሰፍሰፍ። ስማ ይዙ፣ ስንመለስ ካልነገርከኝ ግን። ካልነገርኩሽ ምን? ካልነገርከኝ? አዎ ካልነገርኩሽ። አዎ እንደለመድኩት ስለምን አድራለሁ። ምን አረጋለሁ ሌላ። በእኔ አሁን እንሂድ፣ ወሬ አታብዢ። አረ እነዚህ ልጆች ግን ምን ሆነው ነው የቆዩት? መቼም ሊያዋርዱን አይደለማ። ቆይ አዋርደውን እነሱ የት ሊኖሩ ነው?
መኖራችሁ ቸገረ እንዴ? አንተ ደግሞ እያቸው እስቲ እነዚህ ናዮች እንዴት እንደሚያረጋቸው። ወይኔ እኔ ቹቹ ግን አንድም ቀንም አስቤ አላውቅም እዚህ ሜዳ ውስጥ መሞቼ እንደሆነ። ወይኔ እንድልሄዱ ላይ ወይኔ እናትህ ዝም በል። ለራሴ ልብ የምትጨምሮ ሊደፋኝ ነው። አይሉላ እስካሁን እኔ ልብ ቢኖረኝ ኖሮ አልወድቅም ነበር እንዴ? ልበቢስ የመሆኑን ጥቅም ግን አየኸው አይደል? ኧረ እሺ ምን ይሻለናል በእናታችሁ? ምን አይመጡ ምንድነው ነው እንጂ እንዴ? እስኪ ማሽ ነው እንደምትጠብቁት? እግዚኦ ለምረት ብለን በቃ ገብተን እድላችን እንሞክር እንዴ? ብሎ ነገር የለም። አይኔ እያየማ እንደዚህ አይነት ስህተት አንሰራም። እሺ አቤላውን ምን እናድርግ? ፈርቶ ነው ምናምን ከምንባላ ብንገባ አይሻለንም? አይሻልም እንዴ? ሞቱ ከመባልም መፍራት አይሻልም እንዴ? ሳስቡ ግን ቹቻ እውነቱን ነው። ምንድን ነው እውነቱ? በቃ ቹቻ እንዳለው እግዚኦ ለምረት ብለን እንግባ። እርግጠኛ ናችሁ? ሌላ ምንም አማራጭ የለንም። በሉ በቃ እንግባ። እናንተ ቆይታ አባታችሁ ነበራችሁ እስካሁን የቆያችሁት? አንዳንድ ኮርሶች ላይ ነበርን። ምን ነው ፈጣሪ እንዲህ ልባችሁ ዝቅ ያድርገውሽ። እንዴ አንቺ ደግሞ ምን ቤት ነሽ በማል የመጣሽው? እንዴ ምን ማለት ነው? እኔ አይደለሁ እንዴ አሰልጣኛችሁ? ጭራሽ ታዲያስ አይደል እንዴ? ኧረ በደንብ እንዴ። አዎ ትንሿ አደራሽ እንዳንሰባበር በደንብ አድርገሽ ጸልይልን እሺ? በቃ እሺ ቅናችሁ። መልካም እድል። አሜን። በሉ በቃ ና አስተጥቀቀ እና ልሻለው መጽሐፍ የተባልኩበት ታሪክ ይሄ ነው። በጣም ደስ የሚል ታሪክ ነው። እና እናቴም አባቴ መሞቱን ከሰማች በኋላ ድንገት መንቀሳቀስ እንዳትችል ሆና ታመመችብኝ። ፍቅር ግን እንዴት የሚያስፈራ ነገር ነው። ያስፈራልም ደስ ይላልም አይደል? በጣም ግን በዚህ ጊዜ እንደዚህ የሚዋደድ ሰው ይኖር ይሆን? እንዴት አይኖርም? እርግጠኛ ነሽ ይኖራል? ሰው ላመነበት ነገር እኮ ምንም ነገር ከማድረግ ወደ ኋላ አይልም። ካመንክበት ደግሞ ማንኛውንም ነገር ከማድረግ ወደ ኋላ አትልም። እሱስ ልክ ነሽ። ግን አንዳንድ ያለ አይደል? በፍቅር ውስጥ ግን የሚባል ነገር የለም። ግን ካለ ችግር አለ ማለት ነው። መጽሐፍ ወይ አንድ ጥያቄ ልጠይቅ? እሺ ምንድን ነው? ፍቅረኛ አለች? ኧረ የለኝም። ምን ነው? አይ እንዲሁ ለማወቅ ያህል ነው። አንቺ ሳለሽ? እስኪ ገምት፣ ምን ይመስላል? እኔ እንጃ፣ ግን ሳስበው ያለሽ ይመስለኛል። እንዴ ለምንድን ነው ያለኝ የመሰለ? ቆንጆ ነሽ፣ ጸባይሽ ደስ ይላል። እንዳንቺ አይነት ሴት ከተገኘች መቼም መታደል ነው። አረ እውነቴን ነው እኮ። ከምንም ነገር በላይ ደግሞ ስራሽ ደስ ይላል። ለምርጫ ቅስቀሳ መሆኑ? አረ እንደዛ አይደለም። ለማንኛውም እኔ ባልልኝ። እውነት? አዎ። ምን ነው በጣም ተገረምክ? መገረም ሲሆን ስላልጠበቅኩ ነው። ግን ለማንኛውም ደስ ብሎኛል። ማለቴ ጥሩ ነው ለማለት ያህል ነው። ይቅርታ። አረ ምንም ይቅርታ የሚያስብል ነገር የለም። ለማንኛውም እንውጣ አይደል? እየመሸ ነው። ሳናስበው ሰዓቱ ይዳል። እንሂድ በቃ። አቤት ልጅነት! ይህን የመሰለ መልክ ነበረኝ እኔ። አይ ቁመና፣ አይ ቁንጅና፣ አይ አሰለፍ። ምን አለበት ልጅነት ተመልሶ ቢመጣ።
ቆይ ግን ለምንድን ነው እኔ ራሴን ፏፏ ማለለው? ማንም የለ ብቻዬን ነኝ። ምን አባቱ ሲመጡን በዛው አስደነግጣቸዋለሁ። 1000 ዓመት አይኖር። ማገር አገር አለኝ አገሬ አንተ አገር ብርቁ ማገር አገር አለኝ አገሬ የሚታይ ብርቁ ማገር አገር አለኝ አገሬ አሁን እንዲህ ሰው ቢያየኝ እንደው ጭራ ቀረሽን አልመስልም። ምነው አሰለፍ ውይ ውይ አስተካክላለሁ ብዬ ደግሞ ጭራሽ ከሚመጥብኝ አይ ወይኔ ወይኔ አያ ላይ ለኮ ነው የወጣው። በጣም ጥሩ። ይህ ሴጣን እገለዋለሁ ላግኘው ብቻ። አሁን በር ተንኳኳ። መጡ ማለት ነው። አሰለፍ ምን ትፈልጊያለሽ? እንግዲህ ጥሩ አድርጌ አስደነግጣቸዋለሁ። አንተ ቻል አድርጎ ወንድ ልጅ አይደል? መቅዲ ማሪ ምንድን ነው? እማዬ በስመ አብ ምንድን ነው? ወይኔ እግሬ የማይረባ አህያ! ወይኔ ተቃጠልኩኝ። መቅዲዬ አይዞ ቹቻዬ። ልጁ ምን አድርጋችሁት ነው እንደዚህ የሆነው? እግሩን ተሰብሯል እማዬ፣ መታሸት አለበት። ማን ነው እንዲህ አድርጎ የሰባበረው? ጥያቄውን ትተሽ አታስገቢንም? ቆይ እናንተ ከያዛችሁት ብቻ ነው፣ ሌሎቻችሁ አታስፈልጉ። ወይኔ አያ ኧረ ቀስ በል ይዙ እግሬ እንዴ! ወይኔ ተጫወተባቸው።